እባክሽ እንደዚህ አትሆኝሽ እና ምሩዬ ቆይ እንዴት ልሁን አፈቀርኩት ባልኩት ሰው ይሄ ሁሉ በደለኔ ላይ ቆይ ለምን ገና ከሱም ሰምተን እንኳን አረጋግጥንም አይደል ታይምሩ እኔን ለማረጋጋት ብለሽ እንደዚህ የማይመስል እና የማይሆን ነገር አትበይ ሻም በቃ ማልቀሱ ይበቃሻል ራስሽን ያምሻል ቢያንስ በእንባዬ እንኳን የተበደልኩትን በደል ማጠብ ከቻልኩኝ ልሞክረው እንጂ ጥርሴ እኮ እየሳቀ በሸንገል ደከመው ይገባኛል እኮ ግን ታይምሩ አይገባሽ የኔ ያልኩት ሰው እኮ ነው ከሌላ ሰው ጋር ያደረው ግን በደንብ ሰምተሻል አዎ ምሩ ሰምቻለሁ የዛን ቀን ውጭ ያደረው ከሷ ጋር ነው እሺ ኪራ ልጥረው አይኑን ማየት አልፈልግም ከቻልሽ እንደውም ዛሬ እንዳትመጣበኝ ምን ማለት ነው እዚህ እንደዚህ ማትበይ እስኪ ምሩ ቆይ ምንድነው የጎደለኝ በኪራ አይን ውስጥ ምንድነው የጎደለኝ ቆይ አንቺ እኮ ምንም አልጎደለሽም ሙሉ ሴት ነሽ እና ቆይ እኔ ላይ ለምን ይሄን ማድረግ አስፈለገ እንደ ከተሞቹ ሴቶች አሉንኩለት በፍጹም አንቺ ሙሉ ሴት ነሽ አልጎደለብሽ እና ይቺ ልጅ ከኔ በምን ተሽላን ይደረበብኝ እባክሽ በቃ እንዴት አላችሁ ምን ሆነሽ ነው የዛች ልጅ መንፈስ ተጋባብሽ አንቺ እንዴ ምን ሆናችሁ ነው ኧረ ተረጋጉ ለምን አትወጪም ግን አንቺ ደግሞ ለሷ ያሽቃበትሽ ማለት ነው ውጪ በቃ ውጪ አልቻ ውጪ ጭራሽ ለሁለት ተነሳችሁብኝ ይወጣላችኋል ውጪ እዚህ ቤት ሁለተኛ ይንሽን እንዳለ ይሄ የማይረባ ምንም እንዳልተፈጠረ ነገራት እንዴ አይሆንም ሊና አይሆንም እዚህ ቤት ያለሽን እድሜማ እንደምንም ማራዘም አለብሽ አዎ ምንድነው የምታራዝሚ አይ ምንም መድኃኒት ነው እኮ የምን በሽታ መድኃኒት እንዴ ህመም ሲኖርክ ዝም ብለህ በአደባባይ ህመምህን ትናገራለህ እንዴ ምን ችግር አለው ምናልባት መድኃኒቱን ፈልጌ ላገኘልሽ ይችላል አመሰግናለሁ ዶክተር ይሰጠኛል ምን ነው አይ ምን ሰው ሲያለቅስ ውስጥ ይረበሻል ለዛ ነው እስካሁን ጽናት እያለቀሰች ነው አዎ ለምን እንደምታለቅስ ታውቃለህ እንዴ ቆይ ያንቺ ጥያቄ ምን ማለት ነው አንቺ እኮ ነው ጽናትን እያስለቀሻት ያለሽው ማን እኔ አዎ ምን አርጌ ነው ማስለቀሳት እስካሁን ዝም ብዬ ሰማሁሽ ሰሞኑን ቤት ስላልነበርኩኝ ግን ደግሞ ጽናትን አምናታለሁ ለማንኛውም ከቻልሽ ቃም ባለ ከጽናት ራቂ አይሆንም ያቺ ሰይጣንነቱን አውቃ ይሁን እንዴ ነው ኪራ ነገራት ያ ገገማ ቅዱስ ብቻ ተናግሮ እንዳይሆን ብቻ በሆነ ምክንያት እድሜ ማራዘም አለብኝ ምንም እኮ መሄጃ የለኝም እንዴት አልሽ ንግስቴ ምን ነው ለሲምሽ ሰልፊትሽን አዞርሽ ጉንፋን ስለያዘኝ እንዳይጋባብ ብዬ ነው አልገባኝም ካንቺ የሚመጣ ጉንፋን ቢይዘኝ ምንድነው ክፋቱ ጉንፋኑ ቀርቶብኝ ፍቅሬ ያዘ ምን አልሽኝ እናት ምንም ምግብ ላቅርብልህ አይ እኔ እንኳን በልቼ ነው የመጣሁት ባይሆን አቅርቤና እቺ ውብ ሚስቴን ላጉርሳት እኔም አሁን በላው ጽናቴ ግን ደህና ነሽ ምን ነው አልመስልም አልገባኝም እያለቀሽ ነው ደህና ነኝ የምትይው እና አንድስ ግን ይጠበቅከው ምን ነው የሰማሽው ነገር አለ አዎ ሰምቻለሁ ማን ነገረሽ አየህ አሁንም ድረስ አንተ የኔ መስማት እንጂ ስላደረከው ነገር ምንም አላሳሰበህም ወይኔ እቺ ሰይጣን ቁራጭ እንደዛ ተቹ አደረገችው ነገረቻት ወይኔ ትምጣ ብቻ ዛሬ አንገቷ ላይ ነው የምቆምላት ወይኔ ኪሩቤል
አሁን ጽናቴን በምን አንደበቴ ነው ማጽናናት? እንዴት ነው ማስረዳት? ምን ነው ይቂዛን ቅርብ አልወጣው ነው። ደግሞ ወንዶቹን በዝግ ስብሰባ አስተዋራቸው ነበር አሉ። አረ እነሱ ናቸው ያወሩኝ። ግን ሰኒ ደህና አይደለሽም? ማለቴ ፊትሽ። አይ ማታ ስላልተኛው ለዛ ነው። ለዛ ከሆነማ በቃ እኔ ልሂድ። ላወራሽ ነበር አመጣጤ። አረ ችግር የለውም። እስቲ ምንድነው በእናትሽ ጉዱን ንገሪ። ዘንድሮ ማንሰማው ጉድ የለ። እንደዚህ ሆነሽማ አልነግርሽም። ስትረጋጊ ደውዬልሽ እናወራለን። ወይ ምሩ፣ ሁሉም ሰው ነገሩን ሁሉ ነገ ብሎ እያሳደረው ነው እንደዚህ ችግር የሆነው። አሁን ሁሉም ነገር ግራ ገብቶኛል። አልገባኝም ሰኒ፣ ምንድነው የተፈጠረው? ችግር አለ እንዴ? ችግር ሳይፈጠር ብሎ ያደራል እንዴ? አሁንማ ኤክስፖርት ልናደርግ ነው። እሺ ምንድነው? እስኪ ንገሪኝ። አይ መጀመሪያ አንቺ ንገሪኝ። እኔማ ስለ ጽናት ላወራሽ ነበር። ምን ሆነች? አረ ተረጋጊ። ደህና ናት። ደህናም ግን አይደለችም። ማለት ምንድነው? ዛሬ ኒና በስልክ ስታወራ ሰማቻት። ታዲያ ምን ሰማች? ኒና ሴተኛ ዳሪ ናት። አይ የእውነት ጌታ፣ ለአንተ ምን ይሳናል? ሳይመሽ ሳይነጋ እውነቱን አፈረጠው። የምን እውነት ነው? ማለቴ ይሄን ነገር ታውቂ ነበር እንዴ? አዎ ቅዱስ እኮ መጥቶ ነገረኝ። ልጅቷ ኪራ ሰክሮ አብሮ አደሩ። ከዛ ደግሞ ቤቱ ገብታ አልወጣም አለች። እና ለዛ ነበር ተሰብስባችሁ ስታወሩ ነበር? አዎ እኔ በሰዓቱ ሁሉንም ነገር ለጽናት ነግራታለሁ ብዬ ነበር። ግን ለጽናት አትንገሪያት፣ እኛው መላ እንፈልጋለን አሉ። አልገባኝም። ናኦሚ ያውቅ ነበር? ያውቁ ነበር። አየሽ፣ ወንዶች የገዛ ጥፋታቸውን ለመሸፋፈን እርስ በርስ ይደጋግፋሉ። ቆይ ለምን? የጽናት ህይወትስ? አላቅም። እና እስቲ አሁን ምን አለች? እስኪ ንገሪኝ። እሷማ በሁሉም ሰው ጥፋት ራሷን መውቀስ ነው የሚቀላት። ቀኑ ሙሉ ስታለቅስ ነው ያለችው። ውይ አፈር በበላው። ልሄድ ነበር እኮ ግን አይኗን እያየው መደበቅ አልችልም ብዬ ቀሩ። ግን ሰኒ ዛሬ ስራ የለም እንዴ? አለ እንጂ። ግን እንዴት ነው በዚህ ሁኔታ የምሄደው? እዛም ሄጄ ማተራመስ ነው ብዬ ተውኩት። በቃ አንቺ ተረጋጊ። አሁን ምን ማድረግ ነው ያለብን የሚለውን እናስብ። ምን ማሰብ ያስፈልገዋል? ሄዶ መንቁርቷን አንጠልጥሎ ማስወጣት ነው እንጂ። ወይኔ ፀሐይ ለካ ቀን ስለማልወጣ ነው እንደዚህ ማቃጠሏን ያላወቅኩት። በስናይፐር እኮ ነው የቀጠቀጠችኝ። አንቺ ካይሲ ደግሞ ምን ልትለኝ ነው? በእናትህ እኔ ለራሷ ፀሐይዋ ቀጥቅጣኝ ጥዝ ብዝ እያለብኝ ነው። አሁን እሱ ጉዳይ አይደለም። ምንድን ያደረግሽው? ይልቅ በእናትህ ኪራ ለነፍስ ኮንላለሁ። ፍሪጅ ውስጥ ቀዝቃዛ ቢራ ካለ አምጣልኝ። ቀልድ ነው እንዳይሹ። ቆይ ቢኖርስ ለአንቺ መርዝ እንጂ ቢራ ማመጣልሽ ይመስልሻል? ኢትዮጵያ፣ ሌሎች ሀገራት እኮ ቤታቸው ውስጥ አነስ ያለች የመጠጥ ስቶር አላቸው። ኢትዮጵያ ውስጥ ግን ብቅል እንኳን እያመረትን ቤታችን አንድ የሚጠጣ ነገር እንኳን የለም። አንቺ ሴት ያልተጠየቅሽውን አትቀባጥሪ። ወይ ምንድን ነው የምትለኝ? በእናትህ እንዴ 3 ቀን ሞላኛ። በቃ አንድ ቀን ብትታገሰኝ ምን አለበት? የሞላው አይሶድሽ። ምን አልክ አንተ? አሁንስ አበዛከው። ምን አልሽ? አበዛውት አይደል? ቆይ ለጽናቴ ምንድን ያልሻት? ወይኔ እቺ ጨረራም ደግሞ ምን ብላክ ነው? ዋቴ ነገር ናት እንዴ? አትሄድ አይኔ ልታጠፋኝ ነው እንዴ? ይኸውልሽ ሴቱንሽ እንጂ ጥርስሽን አራግፌ በእጅሽ ነበር የምሰጥሽ። ቆይ ምን አርጊ ነው የምትለኝ? ጭራሽ ቤቴ ውስጥ መቃም ጀምረሽ ነበር? አዎ ምን ጣጣ አለው? ቆይ በል እዛው ምን ልትሆን ነው? እዛው ሚስትህ ነህ እንዴ? ቀጥ ብለሽ ውጪ። አልወጣም። ሴጣኔን አታምጪ። ውጪ ብዬሻለሁ፣ ውጪ። ቆይ አንተ ዛሬን ባድር ምንድነው ችግሩ? ውጪ። እንዲሁም ልንገርህ፣ ሁሉንም ነገር ለጽናት ነው የምነግራት። እሺ ጭበይ ሰሚኛለሽ? እኔ እሷን አጥቼ መኖር የምችል ይመስልሻል?
በፍጹም አለቀሽም። በጽናት የሚመጣብኝ በሙሉ አስወግደዋለሁ እንጂ አለቀሽም። ለሰከንድ ከሷ ተለይቼ ምን ሆነች? የምኖር ይገባሻል? ኪራ በፍጹም አለቀሽም። ይበቃሻል። ምንድን ነው ኪራ? ምንድን ነው? ኒና ቆየሽ እኮ እና ታዲያ በላርግ ደንግጬ ስወጣ እኮ ሱሪና ዙሬ ስለብስ ካልሲ ራሱ የተለያየ ሳረግ እኮ ነው የቆየሁት። አሁንም ራሱ እኮ የተለያየ ካልሲ ነው ያረግሽ። እሱን ተይው እባክሽ፣ ማን ያየኛል? አሁን ምን የተፈጠረው? አራው ኪራ እኮ ልጅቷን መታት። እሳይ የኔን ሌጋሲ ነው ያስፈጸመልኝ። አንቺ ልጅቷ ራሷን ስታ ሆስፒታል ገብታለች። ምን? ወይ ግን አሁንም ቢሆን ለሷ ሳይሆን ለኪራ ነው ያዘንኩት። ሻውን እንሂድ እባክሽ። እንዴ እሷ ልንጠይቅ ነው የምንሄደው? አይደለም ልጅቷ ሊገለኝ ነበር ብላ ከሳለሁ እያለች ነው። ኪራ ነው የምትከሰው? አዎ ደግሞ ዶክተሮቹ ሲያዩ ዝም አይሉ። እኔ ምን ጦስ ውስጥ ነው የገባ ነው? አላውቅም ሰኒ፣ አሁን እንሂድ። አሁን እንግዲህ ምን አማራጭ አለን? አዎ ምንም ቢሆን እኮ እንኳን በህይወት ተረፈች። አረቺ ልጅ መላከ ሞት በያተ ራሱ ደንግጦ ይሸሻል እንጂ መቼም ማንም ያስዳትም። እቺ ልጅ እንደዛ ይባል። ይልቅ አሁን ካልሲ ተቀየረሽ ወይስ እንደዚህ ትሄጃለሽ? ማለት ወይ በቃ ወልቋለኝ። ሳይሆን ያለባችሁ እሷ የምትልሽን ነው ማድረግ ያለብሽ። ገባሽ? አንቺ ምንድነው እዚህ ቤት መመላለስ አበዛሽ? ማለቴማ መዞር ትችላለሽ። እንዴት ብትደፍሪ ነው አለመግባባት የምትይው? ይሄ እኮ ከባድ ንቀት ነው። እሺ እንደሞ አንቺ እዚህ ምን ትሰሪያለሽ? የዛሬውን ቁርስ የሰራሽው አንቺ ነሽ እንዴ? ደግሞ ለዚህ ሰራተኛ ምን ስጦታ ልትሰጣት? ዝጊ እባክሽ። ምንድነው? ቆይ እቤት የሚመጣልሽ ነገር አልበቃ ብሎሽ ነው እንዴ እዚህ ድረስ አይነሽን አትጣሽ የምትመጪው? ዝጊ። ደግሞ ጭራሽ መልስ የምትመልሽልኝ ነው ማለት? እንዴት ተመካሽበት ነገር ሊቀር ይችላል? ከፊቴ ጥፊልኝ አልኩሽ እኮ። አንቺ ልጅ አርፈሽ ትምህርትሽን ተማሪ። ነገ የሚሆነው አይታወቅም። ነገር አለ እንዴ? የሆነ ፈሳሽ ነገር እፈልጋለሁ። ምን ጎርፍ ነገር ይሆነልሽ? ሳሊት እንጂ ቆይ አንቺ ልጅ ግን ለምንድን ነው የማትፋችኝ? እንደዚህ ሆኜ እንኳን እያየሽኝ አታዝኝልኝም? በቃ አሁን እረፍት አድርጊ። ዶክተሩ እረፍት ታድርገው። በነገራችን ላይ እያንዳንዳችሁ ስሙኝ እሺ። እኔ እዛ ጋር ወጥቼ ዛፓ ምናምን መጥራት አቅቶኝ አለ። ግን በቃ ያራዳ ልጅ ስለሆንኩኝ በፒስ እንፍታው ብዬ ነው። ለማንኛውም ግን እስኪሻለኝ ድረስ ከዚህች ቤት ንቅንቅ አልልም። በደንብ እስካገግም ማለት ነው። የት አንቺን ያናገረሽ የለም። ሲዞ ባለሽበት እንዳልጨመረሽ ምን አደረኩ? እና እንዳልኳችሁ ማንም ከመሬት እየተነሳ ከዚህ ግቢ ውስጥ ውጪ እንዳይለኝ። ተግባባን? ግን ይኸውልሽ አንቺን ብትሆኚ የማልፈልገውን ነገር ቤት ውስጥ እንድታረጊ አልፈቅድልሽም። ገባሽ? ምን ትመጻደቃለህ? ይሄኔ እኮ እስር ቤት ነበርክ። በቃ እሱም እኮ የሚያናድደኝ ነገር አታደርጊ ያለሽ ይሄ ነገር እንዳይፈጠር ነው። ያው አቅምን አውቆ መኖር ጥሩ ነው። ያለበለዚያ እንደዚህ ነው አንገት የሚያሰብረው። በቃ አሁን አረፍ በይ። የት? እዚህ ሶፋ ላይ እና ጠረጴዛውን ሳብል አድርግልሽ። ሴራሚኩ ይሻልሻል እንዳይቀዘቅዝሽ ብለን እኮ ነው። ኧረ ሰኒ እንደው በፈጠረሽ እንዴ! እስኪ ነው የሚለበስ ነገር ላምጣልሽ። ሶፋው እኮ አይመችም። እንግዲህ አትቅበጭ። እዛ ባንኮኒ ተደግፈሽ ከመተኛት ይሳይሻልሽ አይቀርም። በቃ ነው ማለት
እናቱ ምን ነው አፈጠጥሽብኝ? ዘለሽ ልትከመሪብኝ ነው እንዴ? ወይኔ ኪራ አጠፋ። አንገትሽን ሳይሆን መስበር የነበረበት ምላስሽን ነበር መቁረጥ የነበረበት ማለት ነበር። ወይኔ አስቆራ። ምን ፈለክ? ምንም ግን እንዳጠፋው እኮ አውቃለሁ ጽናቴ። እሱ ነው ለምን የምናወራው? ትልቅ ጥፋት እንዳጠፋው ይገባኛል። ቢገባህማ ኖሮ ጥፋትን ከሌላ ሰው እንድሰማው አታደርገኝም ነበር። ጽናቴ ሆን ብዬ ያደረኩት ነገር አይደለም። እንዴት እንደተፈጠረ እንኳን አላውቅም። በቃ ኪራ ውስጤን አታድም። የቆሰለው ይበቃኛል። እናቴ እባክሽ ይቅር በይኝ። ታውቃለህ ግን ከድርጊት በላይ ውሸትን ይጎዳኝ። ለካ አላውቅህም ነበር። ኖ በደንብ ነው እንጂ የምታውቂኝ። እባክሽ እንደዚህ አታስቢ። ባቀማ ኖሮ ውሽማህን ይዘህብኝ ቤት ባልመጣ ነበር። የምን ውሽማ ነው ጽናቴ? እሷ የኔ ውሽማ አይደለችም። በቃ የአንድ ቀን ስህተቴ ናት። አይ ምንም ይሁን ለኔ ያልኩትን ገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እባክሽ አንድ እድል ብቻ ስጭ። ለስንተኛ ጊዜ ልስጥህ ኪራ? ፍቅርም ለካ ከልክ በላይ ሲሆን እንደ ጅል ያስቆጥራል። በፍጹም የኔ እናት አንድም ቀን እንደዛ አስቤሽ አላውቅም። አንቺ እኮ የፍቅር ምሳሌ ነሽ። እና ምሳሌ ሆኜ ፍቅር መኖር ካልታደልኩኝ ምን ጥቅም አለው? እኮ እንዳኖርሽ እኮ አንድ እድል ስጪኝ ነው የምልሽ። ለማንኛውም ልጅቷ ሳሎን እየጠበቀች ነው። እኔ አንተ ስህተት ደጋግሞ ማረሙ ደክሞኛል። ወይኔ አምላኬ ምነው ይዛለት እግሬን በሰበረው። ወይኔ ኪሩቤል ደህና የሰመረልን ቤተሰብ በትነ። አሁን እንዴት ነው መልሼ የጽናቴን እምነት ማግኘት የምችለው? ቆይ አሁን ምንድን ነው የሚፈጠረው? ነገ ከነገ ወዲያ ምንድን ነው የምሆነው? ሲሻለኝ ተመልሼ እዛ ህይወት ውስጥ ልገባ አላረገውም። ከዚህ ወጥቼማ ድጋሚ ያንን ስህተት አልሰራም። ስለዚህ እንዴት አድርጌ ጽናት ልብ ውስጥ እንደምገባ ማሰብ አለብኝ። አዎ እሱን ካረኩ በኋላ ማንም ንቅንቅ ሊያደርገኝ አይችልም። ሁሉም ጽናትን እንዴት እንደሚወዳት አውቃለሁ። ስለዚህ እሷን ነው ማሸነፍ ያለብኝ። ኒና በደንብ አስቢ። ምን እንደምታረጊ በደንብ አስቢ ኒና። ንቂ። አንቺ መድኃኒት ውሰጂ። ኒና ጽናትስ ምን ነው ፈለግሻት? አይ ኧረ እኔ በፍጹም እንደዚሁ ዝም ብዬ ነው። ያው እንዴት ሆነች ብዬ ነው። ደህና ናት። አንቺ መድኃኒት ውሰጂ። እሺ ግን አንቺ ደህና ነሽ አይደል? አዎ ደህና ነኝ። እኔ እኮ ምንም አልሆንም። በጣም ጠንካራ ነኝ። አይ አንቺ ጠንክራሽ ሳይሆን እሱ የለኛው ምሮሽ ነው። እና ብለሽ ነው? አልገባኝም። ምሮሽ ነው ያልኩሽ እኮ ኪራን አይደለም ፈጣሪ ነው። እሱማ ገባኝ እኮ። እና እሱን ነው ብለሽ ነው ያልሽው? አዎ እውነት እሱ ቢወደ ኖሮማ በርከን ደረጃ አስቀምጦ የማንፈልገው ህይወት ውስጥ ገብተን ባልተሰቃየን ነበር። የምንፈልገውን ህይወት ብቻ በሰጠን ነበር። እሱ ይቅር ይበልሽ። ዛሬ በጎደለሽ ነገር ላይ ተነሳስተሽ ፈጣሪሽን አትናገሪ። አንቺ በሰጠሽና በሞላልሽ ልክ ለሌሎቹም ሰጥቷቸዋል ብለሽ አትናገሪ። እሺ እንደ ሀሳብሽ። አሁን መድኃኒትሽ ውሰጂ። እነዚህ ሰዎች ምንድን ነው ጻድቅ ነው እንደሚያጫውታቸው? ብቻ በሰማይ እንዳይበሩ።
ሲጀመር ፈጣሪ የሁላችንም ጸሎት እኩል ቢሰማ ኖሮ የኔም የእህቴንም ጸሎት ሰምቶ ጤናዋን መልሶ የምትፈልገውን ህይወት በኖረች ነበር። ጭራሽ ፈጣሪ እየመረጠ ነው የሚሰማው። ሰውዬ አንተ ለመከራከር ፈልገህ ነው እንጂ ይሄ እኮ ግልጽልጽ ያለ ነገር ነው። አንቺ ሲጀምር አሻግሮ ማየት ስላልፈለግሽ ነው እንጂ ሁሉም ሰው አንድ አይደለም። እሺ ቆይ ምሳሌ እስቲ። አሁን የፍቅር ምሳሌዎች የምንላቸው ኪራና ጽናት ነበሩ አይደል? አሁን እነሱ ምን ላይ እንደደረሱ እንደዛ ነው የምታስቢ? ሁሉም ሰው እኮ አንድ አይደለም። አይ የሰው ልጅ ሳይሆን ወንድ ልጅ በሚለው አስተካክለው። ሁሌም እኛ ነን እንደምንሳሳተው? አዎ እስካሁን ያየሁት እናንተን ብቻ ነው። ቆይ አንቺ አሁን ፍቅረኛ ብትይዥ? ስማ አንተ በቃ እንዳትጨርሰው። ለእኔ ነው የምትመኝልኝ? አዎ ከዚህ በላይ ምን ጥሩ ምኞት አለ? እስቲ አስበው፣ ምግብ ስሰራ፣ ልጅ ስወልድ፣ ልጅ ሳሳድግ፣ ቤት ሳጸዳ፣ ቤት ውስጥ ስር መጠመጥ እና ይሄ ለአንተ ጥሩ ምኞት ነው? እሱ ለት እኮ ድሮ ቀረ። አሁን ሪሌሽን ውስጥ ስትገቢ ሁሉንም ነገር ተሳስበሽ ተጋግዘሽ በጋራ ነው የምትሰሪው። ይቺ የምረጡኝ ቅስቀሳ ላይ የምትጠቀሟት መሪ ቃል ናት። እንቺ እያደርሽ ጥሪያቱ እንጂ ጥሪ እየሰደብከኝ እኮ ነው። ታውቀዋል ግን ሁሌም አንቺን የማይገባሽ ነገር ማስረዳት እኮ። እሺ ለምሳሌ ምንድን ነው ያልገባኝ? አንቺ እኮ በእህትሽ ቃል ታውረሽ ዙሪያሽን ማየት አቅቶሻል። ከአካባቢሽ ኔጋቲቭ ነገሮችን እየመረሽ ለማይንድ ሴትሽ ትሰጪዋለሽ። ከዚህ በላይ ጥሬነት አለ? አንተ ሰውዬ አትሳደብ እና ሰለቸኛ። ምንድን ነው የሰለቸ? ሁሌም አንቺን የማይገባሽ ነገር ማስረዳት። ማን አስረዳኝ አለ? እኔ አልኩህ። እንደዚህ ስትይ ሁሉንም ነገር የምታውቂ የተሰመረላት ሴት ነው የምትመስይው። ይኸውልህ ክብሩ፣ አሁን በጣም እያናደድከኝ ነው። እሺ ምን ትረበሻላችሁ? እንደውም የመነጋገሪያ ርዕስ ሰጠናችሁ እንጂ። በጣም ይቅርታ እባክሽ ይሳፋችልኝ። ሳይሆን ያለባችሁ እሷ የምትልሽን ነው ማድረግ ያለብሽ። ገባሽ? አንቺ ደግሞ ምንድነው እዚህ ቤት መመላለስ አበዛሽ? ማለቴማ መዞር ትችላለሽ። እንዴት ብትደፍሪ ነው አለመግባባት የምትይው? ይሄ እኮ ከባድ ንቀት ነው። እሺ ደግሞ አንቺ እዚህ ምን ትሰሪያለሽ? የዛሬውን ቁርስ የሰራሽው አንቺ ነሽ እንዴ? ደግሞ ለዚህ ሰራተኛ ምን ስጦታ ልትሰጣት ነው? ዝጊ እባክሽ። ምንድነው? ቆይ እቤት የሚመጣልሽ ነገር አልበቃ ብሎሽ ነው እንዴ እዚህ ድረስ አይነሽን አትጣሽ የምትመጪው? ዝጊ። ደግሞ ጭራሽ መልስ የምትመልሽልኝ ነው ማለት? እንዴት ተመካሽበት ነገር ነገ ሊቀር ይችላል። ከፊቴ ጥፊልኝ አልኩሽ እኮ። አንቺ ልጅ አርፈሽ ትምህርትሽን ተማሪ። ነገ የሚሆነው አይታወቅም። ልቀቀኝ አለቀሽ። ኪሩቤል ልቀቀኝ። ኪሩቤል ነው ያልሽው? አዎ ምን ነው ደበረ እንዴ? እንዴት አይደብረኝም? እንደዚህ ብለሽ ከጠራሽኝ እኮ በጣም ቆየሽ። እና እኔ አንተን ከሌላ ሰው ጋር ማየቱ የማይደብረኝ ነው የሚመስለው? እናቴ እባክሽ ይቅር በይኝ። ምንም ይሁን ምን ለመቀጣት ዝግጁ ነኝ። ሁሉም ጥፋቶች እኮ ቅጣት የላቸውም። እሺ ምን ላድርግ? ምን ልሆንልሽ? ተወኝ በቃ። ማለት ተወኝ ስትይ? በቃ ትንሽ ጊዜ ስጠኝ። እኔ በደልህን መሸከሙ ደክሞኛል። ሁሌ ባንተ ማዘን መከፋቱ ሰልችቶኛል። አውቃለሁ እኮ ጽ ግን በቃ እድል የሆነና ሁሌም ራሴን የጥፋት መንገድ ላይ ነው የማገኘው። እና ይህንን በደልህን እኔ ሳርን መኖር አለብኝ? የለብሽም፣ ግን እባክሽ ተወኝ አትበይኝ። እና ምን ልበል? ያዘኝም ብዬ እኮ አልያዝከኝም ኪራ። እሺ ምንም ቅጭኝ፣ ያንቺን ቅጣት ለመቀበል ዝግጁ ነኝ። አሁን ምንም ማለት አልፈልግም ኪሩቤል። በቃ ሁሉንም ጠርቼ ከጽናት ጋር አስታርቆኝ ማለት አለብኝ። እንደሱ ነው የሚሻለው። ለምንድነው እዚህ የተጠራ ነው? መታገሱ አይሻልም?
የሚነገርን ብትጠብቅ ነው የሚሻለው። ዛሬ ሰበሰብኳችሁ ለአንድ ትልቅ ጉዳይ ነው። ተመስገን። እኔም ለትልቅ ጉዳይ አብሬ ተሰበሰብኩ። ታውቃላችሁ እኔ እንደ ጽናት የበደልኩት የበደልን ጥግ ያሳየሁት ሰው የለም አለ እንጂ ማለቴ እኔንም እኮ ሲጥ አድርገህ ልትገለኝ ነበር ብዬ ነው ላስታውስ። የእርጎ ዝንብ ተው እስኪ ኪራን እንስማው። አዎ ከዚህ በኋላ ማንም እጁን ሳይወጣ እንዳይናገር። እና በእናንተ ፊት በምወዳችሁና በምትወዱኝ ፊት ይቅርታ ልጠይቃት ፈልጋለሁ። ኪራ አትሳሳት። ፍቅራችንን ባጀብ አልጀመርነው፣ ባጀብም አንቀጥለው። ግን እኔን አክብረህ እነሱን ይዘህ ስለመጣህ አመሰግናለሁ። አዎ እንደዚህ ስትመሰጋገኑ ነው ደስ የምትሉት። ኪራ ሁሌም ይቅርታ አይከብድም? አውቃለሁ እኮ ጽናቴ፣ ግን በቃ ይሄንን እድል ብቻ ስጪ። ደግሞ እሱን ያደረገው እኮ ከአንድ ተራ ሴተኛ አዳሪ ጋር እንጂ አንቺ ላይ ደርቦ ካፈቀራት ሴት ጋር አይደለም። እዚህ ውስጥ አትግቢ አንቺ። ለምንድን ነው የማልገባው? ተደርቦባት ብታፈቅር ኖሮ ልታብድ ነበር። በቃችሁ። ሲጀመር አንቺ ማውቀሽ ነው እንጂ የዛን ቀን ምንም እንዳልተፈጠረ ታውቂያለሽ። አዎ እንደ ሌሎቹ ከስተመሮቼ ረስቻለሁ። በስራ አጋጣሚ ያገኘሁት ሰው ነው። ይሄው ነው። በቃሽ፣ አሁን ዝም በይልኝ። አዎ በቃሽ። እዚህ ሁሉ ነገር ውስጥ የገባሁት እኮ በአንቺ ምክንያት ነው። ኧረ በራስ ነው እንጂ ምናልባት ከዚህ በፊት ያጠፋውን ፍርድ እየከፈልክ ሊሆን ይችላል። ስለዚህ በእኔ ሳይሆን በራስ ላይ ፍረድ። እሺ ሁላችሁም ስሙ። የዛን ቀን ማታ ኪራና ኒና አብረው አደሩ እንጂ በመሀላቸው ምንም የተፈጠረ ነገር የለም። እንዴ ምን ማለት ነው? አንቺ ምን ቆልፈሽ ነው እንዴ ላክሽው? ቆይ አንቺም ራስሽን ታውቂዋለሽ። ለምንድን ነው እየዋሸሽ ያለሽው? ማለት በስልክ ስታወሪ ሁሉንም ነገር ሰምቼሻለሁ። ቆይ የኛ ቤት መፍረሱ ምን ያክል ቢያስደስትሽ ነው እንደዚህ የምትሆኚው? እውነትሽ ነው ጽናቴ፣ ምንም አላረኩም። አዎ ኪራ፣ ከራሷን የሰማሁት። አንቺ ደፋር! ቆይ ምን ፈልገሽ ነው? ይኸውልሽ ይሄ ቤት ሲበጠበጥ እንደዚህ የተደባደበልሽ ቅዱስ እንኳን ከዚህ ቤት የቀረው ጽናትን በምን አይነት አያታለሁ ብሎ ነው። እሺ ደፋር! እኔ ሳክሬ ነበር፣ ምንም አላስታውስም። እና ሲነሳ ከነ ልብሱ እንደነበረ ማታስታውሺ? እናቺ ነው ታያት የምትለኝ? አሃ ምን ታረጊ ነው? ተረጋጊ። እና በወቅቱ መሸሸጊያ ፈልግ ስለነበረ እድሉን ተጠቀምኩበት። አለቀ። የስ አዎ ክብሮማ፣ ምንም ነገር አላደረኩም። እና ላችኋለሁ ምን እንዳረገችበት ምን እንዳስነካችሁ ባላቅም ለሊቱን ሙሉ ቺት አላረግም፣ ሚስቴ ላይ ቺት አላረግም እያለ እየጮኸ እየተናገረ ነበር። አየሽ ወንድ ልጅ ካፈቀረ ለፍቅሩ ምን ያህል ድረስ እንደሚሄድ። እንዴ ሴት ልጅ እስካፈቀረች ምን ያህል ነው በደሎችን ይቀር የምትለው? ችላ ለመሸነፍ ነው እንጂ ተሸነፈሻል ማለት በምን የተሸነፍኩት? በሁሉም ነገር ነው። አንተ ያቴ ልጅ እኮ ነኝ፣ ሽንፈት አላውቅም። እንደዚህ ከፎከርሽማ በዚህ ከቀጠልሽ መሸለልሽም አይቀርም። አየህ አይደል አንተ ነህ ከኔ እየሸሸ ያለው። በፍጹም አልሸሸውም። እኔ ከራሴ ነው የምሸሸው። ማለት ለምን? እኔ እንጃ። ብቻ ግን ሰዎችን ማጣት በጣም እፈራለሁ። እና እኔን ለምን አጣታለሁ ብለህ አሰብክ? ማረ እንዲሁ ዝም ብዬ ነው። ታውቂያለሽ እናቴ ራሱ እንዲሁ ከነበሽታው በኖርችልኝ ደስ ይለኝ ነበረ። አንቺም ከነብደትሽ ሁሉ ጊዜ ኖርልኝ። እሺ እኖራለሁ፣ አታስብ። ሁሌም ሳቂልኝሽ፣ እንዲከፋሽ አልፈልግም። እሺ በቃ እና እንሂድ። ስሚማ ላውርድ? አረ ችግር የለም።
ስሚ ማምሪ ምንሽ ደህና ነኝ። አልገባኝም። እንደዚህ እየሆንሽ ደህና ነኝ ማለት ምን ማለት ነው? ትንሽ እኮ አዙሮኝ ነው። አሁን ደህና ሆናለሁ። ወይ ደምሽ ወርዶ ይሆን እንዴ? ሐኪም ቤት እንሂድ ቼክ እናድርግ። አረ ለምን ነው? ደህና ነኝ። ደምሽ እንዲስተካከል ብዬ የገዛሁትን ቪምቶ ይኸው ኪችን ውስጥ አስቀምጥሽዋል አይደል? ጌጥ አድርገሽዋል። ቆይ ምን ላድርግ? ምሩ አላሳዝንሽም? ናኦሚ በቃ ትናደድ። አረ እሺ ቆይ አዙሮሽ ኪችን እሳት ላይ ብትወድቂስ? ምንድነው የማደርገው? ምንድነው የምሆነው? ምንድነው ደህና ነኝ ማለት? እሺ አትናደድ። ቆይ አንቺ ባለሽበት እንዴት ነው የማልናደደው? ይኸው ጤናሽን ጠብቂ እላለሁ። ስንት ጊዜ እጮሃለሁ አይደል? ግን አትሰሚኝም። አንድ ቀን እንኳን አትሰሚኝም። ናኦሚ በቃ ትናደድ። ይኸውልሽ እንዳልናደድ ከፈለግሽ የምነግርሽ ነገር መስማት ነው ያለብሽ። እንዴ ቆይ ምን አልኩኝ እኔ? ራስሽን ጠብቂ ጤናሽን ጠብቂ ነው ያልኩት አይደል? ሌላ ነገር ተናገርኩኝ? እሺ እጠብቅሃለሁ። ኧረ ተይው። ለነገሩ የኔ ጥፋት ነው። ሁሌ ሰራተኛ ቀጥራለሁ እላለሁ፣ ግን ምንም። አሁን ይኸውልሽ ሰራተኛ ይዤ እመጣለሁ። ከዛም እንደምትሆኚ አይሻለሁ። በቃ እሺ ናኦሚ አሁን እጠጣለሁ። እሺ በቃ ምን እዚህ ጋር ደገፍ ሳይሆን ያለባችሁ እሷ የምትልሽን ነው ማድረግ ያለብሽ። ገባሽ? አንቺ ደግሞ ምንድነው እዚህ ቤት መመላለስ አበዛሽ? ማለቴማ መዞር ትችላለሽ። እንዴት ብትደፍሪ ነው አለመግባባት የምትይው? ይሄ እኮ ከባድ ንቀት ነው። እሺ እንደሞ አንቺ እዚህ ምን ትሰሪያለሽ? የዛሬውን ቁርስ የሰራሽው አንቺ ነሽ እንዴ? ደግሞ ለዚህ ሰራተኛ ምን ስጦታ ልትሰጣት ነው? ዝጊ እባክሽ። ምንድነው? ቆይ እቤት የሚመጣልሽ ነገር አልበቃ ብሎሽ ነው እንዴ እዚህ ድረስ አይነሽን አትጣሽ የምትመጪው? ዝጊ። ደግሞ ጭራሽ መልስ የምትመልሽልኝ ነው ማለት? እንዴት ተመካሽበት ነገር ነገር ሊቀር ይችላል? ከፊቴ ጥፊልኝ አልኩሽ እኮ። አንቺ ልጅ አርፈሽ ትምህርትሽን ተማሪ። ነገ የሚሆነው አይታወቅም።